ጥበብ የሚለው ሐሳብ መጽሐፍ ቅዱስ ከሚለውና ከሰዎች ጥበብ ጋር ያለውን ነገር አያይዘን አየን። ያዕቆብ መጽሐፍ 3:13 ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ስራውን በጥበብና በየዋህነት ያሳይ። እሺ። ነገር ግን መራራ ቅንነትና አድመኝነት በልባችሁ ቢኖር መራራ ቅናትና አድመኝነት በልባችሁ ቢኖር አትመኩ። በእውነትም ላይ አትዋሹ። በምን አትበሉ? በእውነትም ላይ አትዋሹ። እሺ። ይህ ጥበብ ከላይ የሚወርድ አይደለም። ተመልከቱ። ከላይ የሚወርድ ጥበብ ማለት ብዙ ጊዜ ባለፈው እንደተማርነው ጥበበኛ ሰው ምን አይነት ሰው ነው ስንል በጣም ብልጥ ሰው፣ ቀመረኛ ሰው ሳይሆን ጥበበኛ ገርነት ነው። ጥበበኛ የዋህነት ነው። መራራ ቅናት በእኛ ልብ ውስጥ ካለ ኢስናት ዊዝደም ጠቢባኖች አይደለንም። አንዳንድ ሰዎች በቅናት የሰዎችን ትዳር ያፋታሉ። በቅናት የሰዎችን ላይፍ ዲስትሮይ ያደርጋሉ። በቅናት የሰዎችን ላይፍ እየተከታተሉ የሰዎችን ህይወት ያበላሻሉ። ቅናት ጥበብ አይደለም፣ ኢቭሊሽ ነው፣ ሰይጣናዊ ነው። ይህ ጥበብ ከላይ የሚወርድ አይደለም። ነገር ግን የምድር ነው፣ የሥጋ ነው። ተመልከቱ፣ የሥጋ ነው፣ የአጋንንት ነው። አራት አይነት ጥበብ እናያለን። የላይ ጥበብ፣ የሥጋ ጥበብ፣ የምድር ጥበብ፣ የአጋንንት ጥበብ። አራት አይነት ጥበብ አየን። አሁን በእውነት ላይ የሚዋሹ ምንድነው ሲባል አድመኝነት፣ ቅናት፣ እነዚህ ነገሮች የሥጋ ሰይጣን የምድራዊ ጥበቦች ናቸው። በጣም ጠቢብ የሚባሉ በዚህ ምድር ላይ ስኬታማ የሆኑ ሰዎች ምን አይነት ሰዎች ናቸው ሲባሉ ጠቢባን የሆኑ የሚመስሉ ግን አድመኝነት ያለባቸው። በመንግስት ላይ ባይዘው ማደም ጥበብ አይደለም። በቤተክርስቲያን ላይ ማደብ ጥበብ አይደለም። በወንድሞች መካከል ግሩፕተኝነትና ማደም ሰዎች እንዳይነሳሱ ሰዎች ላይ ኔጌቲቭ ኢሜጅ ማስቀመጥ ቢብሊካል አይደለም። መጽሐፍ ቅዱሳዊ ጥበብ አይደለም። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ሁከትና ክፉ ስራ ሁሉ አሉና። አያችሁ፣ ይሄ የምድራዊ ጥበብ ባለው ውስጥ ሁከት አለ። ብዙ ጊዜ በሮማን ኢምፓየር ውስጥ ያሉ ቄሳሮች ብታዩ በምንድን ነው የሚወድቁት? በዚህ አይነት ኮንስፓይሬሽን ነው። በሰዎች በቅናት በአድመኝነት ነው። እኔ አንድ ነገር ልንገራችሁ። በአድመኝነት ሰዎችን ማኒፑሌት የምታደርጉ ከሆነ አይሆንም። ትናንት የመሐሙድ አህመድ ሚስቴ የነበረች ሴትዮ ታሪክ እየሰማሁ ነበርና እኔ አለች ስማርቱና ማለት ነው ባሌን ከሌላ ሰውዬ ከሌላ ሴትዮ አገባሁትና የራሴ ያደረኩት አለች። እና የሆነ ጊዜ ግን ትቶኝ እንደሚሄድ አውቃለሁ። ለምን እኔ ጋር ሲመጣ አለች ከሌላ ሰው አስትቸው ስላመጣሁት እኔንም ትቶኝ እንደሚሄድ አውቃለሁ አለች። አያችሁ የዚህ ዓለም ጥበብ። ሴትዮዋን የምታወራው ነገር ስማርት ይመስላል። ሲጀመር የሰው ማንክ ያለሽ ካልተመቸሽ ይሄንን ዊዝደም ያለው ሰው የሰው ጥበብ የሰው አይነካም። የእግዚአብሔር ጥበብ ክብር ለኢየሱስ ይሁን። በራሱ ጥበብ ታምኖ ይኖራል። ላይኛይቱ ጥበብ ግን በመጀመሪያ ንጽህት ናት። አያችሁ ንጹህ ልብ ያለው ሰው። አሁን ጠቢብ የሚባለው ሰው ምን አይነት ነው? ንጹህ ነው። ብዙ ሰው ፖዚቲቭ ከሆንክ ንጹህ ህሊና ካለህ አንተ ጠቢብ አይደለም ወይ እሱ የዋህ ነው ምን ያውቃል ይላሉ። የዋህነት በማስተዋል የሚደረግ ከሆነ ጥበብ ነው። ብዙ ሰው የዋህነቱ ሞኝነቱ ይመስላል። ኖ ኢየሱስ እኔ የዋህ ነኝ በልቤም ትሁት ነኝ። ዲሞኒክ ዊዝደም አለ። እባብ በተንኮሉ ሔዋንን ሐሳቧን እንዳሳተ ከክርስቶስ ቅንነት እንዳትወርዱ ነው የምጸልያለሁ አለ። የእባብ ሄደና ለማየት መልካም እንደሆነ ለጥበብም ያማረ እንደሆነ ለመብላትም ጣፋጭ እንደሆነ አይኗን ከፈተላት ይላል። this is demonic wisdom። ለምን እናንተ እንደ እግዚአብሔር እንዳትሆኑ ብሎ እግዚአብሔር ፈርቶ ነው። which is አሁን ኮምፒቲሽን ነው። ኮምፒቲሽን ያለው ዊዝደም የምን ዊዝደም ነው? ሂዩማን ዊዝደም ነው። የሰው ዊዝደም ነው። የአጋንንት ዊዝደም ነው። ራሳችሁን አታወዳድሩ። ጠቢባን ለመሆን ከፈለጋችሁ በዚህ ምድር ላይ ራሳችሁ ዩኒክ ናችሁ። እግዚአብሔር በሰጣችሁ ነገር ራሳችሁን አክብሩ። በስጋችሁ እግዚአብሔርን አክብሩ። የናንተ ነገር ስፔሻል ነው። ማንም እናንተን የሚመስል ነገር የለም። በኋላም ታራቂ በኋላ ምን የሚል ታራቂ። አሁን የዚህ ዓለም ጥበብ አይታረቁም። እስቲ ጥበበኞች የዚህ ዓለም ጥበበኞች ነኝ ሲሉ ሞኞች ሆኑ። ጠቢብ ሴት አለ፣ አዋቂ ሴት አለ፣ ፈላስፋ ሴት አለ። የዚህ ዓለም ጥበብ ምንድነው የሚያስተምርህ ከተባለ
ሰውን አለመታረቅ ጠቢብነት ነው ይመስላል። አንድ ጊዜ የኬኔት አገን መጽሐፍ ሳነብ 25 years እህቱ ጋር የማይነጋገር አንድ ሰው ነበር። እህቱ ጋር ፋይናሊ ጆሮ በሽተኛ ሆነ። መንፈስ ቅዱስ ሊጸልይለት ኬኔት አገን ሲጠጋው ምን አለ? ኖ ይህ ሰውዬ እህቱ ጋር ስላልታረቀ ፈውሱን ሊቀበል አልቻለም እና እህቱን ይቅር ይበል ደውሎ እህቱን ይቅር ሲላት ፈውሱ አለፈለት። which is ምን ማለት ነው? እናንተ ጠቢባን ከሆናችሁ ጠቢባን ማለት የእግዚአብሔርን ቃል ሰምቶ የሚያደርግ ነው። ታራቂ ካልሆንክ ሰላምን የሚፈጥሩ የእግዚአብሔር ልጆች ናቸው። ጠቢባን ከሆናችሁ ሰላምን መፍጠር ካልቻላችሁ እንደ ልጆች ቅልብ ከሌላችሁ ምን ይጠቅማል? አሜን። እኔ ጠቢብ ነኝ የሚል ቢተርነስ ልባችን ውስጥ እልህኝነት ካለ እኔ ይቅር ማለት አልፈልግም የሚሉ ሰዎች አሉ። ይቅር አለ ማለት ጠቢብነት አይደለም። እሺ ባይነት፣ ታዛዥነት ጠቢብነት ነው። ለዛ ነው የሚሰማኝ ቢኖር በእርጋታ ይቀመጣል። ጠቢባን ስትሆኑ ድምጹን ትሰማላችሁ። ጠቢባን ስትሆኑ የእግዚአብሔርን ቃል ፕራክቲክ እያደረጋችሁ ትኖራላችሁ። ታራቂ ምንድነው? ገር ብዙ ፓስተሮች ስትሮንግ ልብ አላቸው። የእግዚአብሔር ቤት ወታደር ቤት አይደለም። ትረዱኛላችሁ? ወታደር ቤት ፕሪንሲፕሉን አክብር ነው እንጂ የሚራራ ልብ የላቸው። እውነት ውሸት? የእግዚአብሔር ሰው ዱ ኤንድ ዱ ነው። አሁን ለምሳሌ አንተ ተነስና ከኋላ መኪና ላይ ተጫንና ወደ ሆነ እንሄዳለን ሲል ለምን እንዲህ መብቴስ ውስጤ ደብሮኛል አእምሮዬ አትልም፣ ትወጣለህ። ሰሚሽን ነው። አየህ፣ የእግዚአብሔር ቤት ግን እንዲህ አይደለም። ለዛ ነው ብዙ ሰዎች ማኔጅ ማድረግ የሚችሉ ሰዎች ቸርች ማኔጅ ማድረግ አይችሉም። ለምን? አባቴ እዚህ ጋር በፍቅርና በጥበብ ነው ማኔጅ የምታደርገው እንጂ አንተ በቀረጽከው ሲስተም አይደለም። ኖ አይሆንም ምናምን በምትለው ነገር አይደለም። የወታደር ሲስተም እያልኩ አይደለም፣ እንዳትጣሉ። ክብር ለኢየሱስ ይሁን። which is ምን ማለቴ ነው እያወራው ያለሁት? በዚህ ምድር ላይ ታራቂ መሆን አለባችሁ። ሲስተምን ማክበር አለባችሁ። እሺ ባይ ምህረትና በጎ ፍሬ የሞላበት። ምህረትና ምን ማለት? በጎ ፍሬ የሞላበት። በጎ ፍሬ በሉስቲ። በጎ ፍሬ። አያችሁ፣ ጠቢባን ስትሆኑ በፍሬ ደቀ መዛሙርቴ መሆናችሁን በምን ትታወቃላችሁ? በፍሬያችሁ። በፍሬያችሁ። ፍሬ የሚለው ቃል የመንፈስ ፍሬ ነው የሚለው። የመንፈስ ፍሬ የሚለው ቃል ሮማን ፍሬ አይቶ የሚያውቅ እኔ ዩቲዩብ ላይ ገብቼ ሮማን ፍሬ ብዬ ገብቼ አየሁት። ሮማን ፍሬ የሚባለው እኛ ሀገር የለም መሰለኝ። በአንድ ፍሬ ውስጥ ብዙ ፍሬ አለ። በፍሬያችሁ ትታወቃላችሁ። ፍሬ ደግሞ ገላትያ 5 ላይ ይቅር ባይ፣ ሰላም፣ ፍቅር፣ በጎነት፣ ሩህሩህ በዚህ ውስጥ የሚያጠቃልለው ፍቅር ነው። የጠቢባኖች ፍቅር አላቸው። ፍቅር ማለት ሪስትሪክትድ ሆነህ ዲሲሽን ማድረግ አይደለም፣ የሚራራ ነው። በማኔጅመንት ህግ ላይ ፍሌክሲብል ማኔጅመንት የሚባል አለ። ምን ማለት? ኮንሲደር ማድረግ አለባችሁ። እንዲህ ካልሆነ እንዲህ ይሆናል ብላችሁ እንትምትል ከሆነ ለዛ ነው ጢሞቴዎስ ላይ የእግዚአብሔር ቃል ሲናንተ ማንም ኤጲስቆጶስ መሆን የሚፈልግ ገር ሲገርበሉ ይቅር ባይ፣ አሜን አሜን፣ ማስተማር የሚችል ምናምን የሚሉ the qualification of pastors የሚባል አለ፣ ወይም ኤጲስቆጶስ የሚባላሉ ኳሊፊኬሽኖች አሉ። አንዱ ምንድነው? ገርነት። ህዝቡን እግዚአብሔርን ካልወደድክለት እግዚአብሔርን ማገልገልህ በመታመጣው ክራውድ አይደለም፣ ሪቪልድ በመታረገው ሚራክል አይደለም፣ ህዝቡን በመውደድህ ነው። ለዛ ነው የእግዚአብሔር ቃል ሲናገር ጴጥሮስ መጣና ጴጥሮስ ወይ ምን ትለኛለህ? ትወደኛለህ? የምትወደኝ ከሆነ ግልገሎቼን ጠብቅ። ትወደኛለህ? ምን በል? ጠበቶቼን ጠብቅ። ትወደኛለህ? ምኖቼን አሰማራ፣ በጎቼን አሰማራ። እግዚአብሔርን መውደዳችሁ የሚታየው ይሄ ነው። የጥበብ መንፈስ እንዴት እንቀበላለን? የጥበብ መንፈስ የምንቀበለው በምንድን ነው ስንሉ በጸሎት ነው። ብዙ ሰው ጥበብን ፊሎሶፊካል ስኩል ገብቶ ማየት የሚፈልግ ሰው አለ። ፊሎሶፊ ስኩል ወይም ሎው ስኩል፣ ቴዎሎጂካል ስኩል በመሄዶ በማግኘት አታመጡትም። ኖሌጁን ታገኙታላችሁ። ጥበብ የሚባለው ቃል አንደኛው the application of knowledge is wisdom ይላሉ ፈረንጆች። የገባህን ዕውቀት ተግባራዊ የምታረግበት ክፍል ምንድነው? ጥበብ። የእግዚአብሔር ቃል ሲናገር ሁለት ሰዎች አሉ ይላል። ቤቱን በአለት ላይ የሰራ ሰው ጠቢብ ሰው ወይም ልባም ሰው ይለዋል። ለምን?
ቃሉን ሰምቶ ያደረገ ሰው ስለሚመስል ቃሉን ሰምቶ ደግሞ ያላደረገ ሰው ሰነፍ ሰው ነው። ቤቱን በአሸዋ ላይ አሁን ጠቢብነታችንን በዚህ በእግዚአብሔር ቃል ሪቪልድ ያደረገን ነው። ዲዘርን ያደረገን ነው። ዲዘርኒንግ ማለት ሶስት አይነት ዲዘርንመንት አለ። ካሪኒዮ የሚባል አይነት የዲዘርንመንት ታይፕ አለ። አናክሪኒዮ እና ዴኩማዞ የሚባል አለ። እሱን ሌላ ጊዜ ዲዘርኒንግ ስፒሪት የሚል ትምህርት አስተምራለሁ። አናክሪኒዮ የሚባለው የዲዘርንመንት ታይፕ ምንድነው ሲባል ቃሉ እናንተን ይገልጣችኋል። ቃሉ ወደ እናንተ እንድታሳያችሁ ያደርጋችኋል። ታውቃላችሁ ቤተ መቅደስ ውስጥ መጀመሪያ መስዋዕት ታቀርቡና እግዚአብሔር ይላል ከህይወት ይልቅ ምህረትን መረጥኩኝ ይላል። ለምን ሲባል ከመስዋዕቱን ሊቀ ካህኑ ከሰዋ በኋላ የናስ መታጠቢያ አለ። ናስ የሚለው ቃል በብሉይ ኪዳን ጊዜ ያለው ምንድነው? የናስ መታጠቢያ ውሃ ነው ያለው። ውሃው ምን ነው የሚወክለው? የእግዚአብሔር ቃል። ናሱ በነ ጳውሎስ ጊዜ ምን አይሰራ? በብሉይ ኪዳን ጊዜ ናስ መስታወት የእግዚአብሔርን ቃል መልክህን ነው የሚያሳይህ። ክብር ለኢየሱስ ይሁን። እጅህን ስትታጠብ መልክህን የሚያሳይ ምኑ ነው? የእግዚአብሔር ቃል። አሁን እያራሳችን እያየን ነው። ቃሉን ማንተገበር ከሆነን ጠቢባኖች አይደለንም። ግን አንድ ኦፖርቹኒቲ አለ። ጠቢብ ለመሆን የሚያስችል አቅም አለ። ለምን? ቃሉ ያሳየን ነው። ለምን? ለጧት ስትነሺ መስታወት ይዘሽ አሁን ስንት እህቶች ናችሁ አሁን መስታወት ይዛችሁ የምትሄዱት? መስታወት እንደምታየው ደግሞ እውነተኛው ደግሞ የውስጥ መልካችንን የምናይበት ያማን ነው? የእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ ራሳችንን ስንፈትሽ ከኔ ጀምሮ ማናደርጋቸው ነገሮች ካሉ በእኛ ህይወት ውስጥ ካሉ እኛ በዛ ጉዳይ ላይ ጠቢብ አልሆንም። ጠቢብ መሆን ያስፈልገናል። ክብር ለኢየሱስ ይሁን። አሜን። ሰለሞን አንድ ነገር ነው ያደረገው። እግዚአብሔር በህልም መጣለት። ክብር ለኢየሱስ ይሁን። በህልም መጣለትና ምን አደርግልህ ትፈልጋለህ ይሏል። ሁለተኛ ነገሥት ላይ እና ሰለሞን አንድ ነገር ጠየቀ። ይህ ህዝብ ብዙ ሰፊ ነው፣ እንደ አሸዋም የበዛ ነው። በዚህ ህዝብ ላይ እንዳልፈርድ ጥበብን ስጠኝ ሲለው እግዚአብሔር ተደሰተ። ኧረ እግዚአብሔር ይደሰትባችሁ። እግዚአብሔርም አለ የጠላቶችህን ነፍስ አልጠየቅም፣ የጠላቶችህን ነፍስ አልጠየቅም፣ እድሜና ጤናም አልለመንክም፣ የዘመንህን ቁጥርም እንዲሞላ አልለመንክም። በኔ ፊት ግን ጥበብን ጠይቀሃልና ብልጽግናንም ጨምሬልሃል። አሜን። አሜን በሉ። እግዚአብሔር ፊት ከዛ ሰለሞን ምን ሆነ? ዋይዝ ሆነ። ጥበብ ውስጥ ምን አለ? ፍርድ አለ። ወገኖቼ ጥበብ ውስጥ ምን አለ? ፍርድ አለ። ታስታውሱ ከሆነ ሁለት መበለቶች ባሎቻቸው የመቱባቸው ሰዎች ህፃናት ልጆች አራሶች ናቸው። ተኝተው ሳለ አንዱ አፍናው ተኛ፣ ገደለችው። ከዛ አፍና ገል ጧት ስትነቃ ስታዩ ልጁ ሙቷል። አፍነው ታርጋ ልጅየውን ቀየረችባት። ከዛ በኋላ ምን አደረጉ? የኔ ልጅ ነው የኔ ልጅ ነው ሲባል ወደ ሰለሞን ይዛለት መጣች። ጥበብ ፍርድ አለው። ክብር ለኢየሱስ ይሁን። አሜን። ከዛ የኔ ልጅ ነው የኔ ልጅ ሲባል ሰይፍ አንጡልኝ አለ። ሃሌሉያ። እስቲ ጥበብ ፍርድ ነው በሉስ። ጥበብ ፍርድ ነው። ከዛ አንጡ ብሎ ሊታረድ አረዱና ግማሹን ሲባል እናት ያልሆነችው አው ይሰጠናለች። ለምን? የዚህ ዓለም ጥበብ ኮምፒቲሽን አለው። የኔም ልጅ ሙቷልና የሷም ልጅ ይሙት ነው። እናትየዋ ግን አይ እኔ ለልጅ ለሷ ይሰጣ ስታል እውነተኛዋን እናት አይቻታለሁ። የእናት ልብ ኮምፓሽን አለው። የእናት ልብ የሚራራ ነው። በሆኑ ሴት የወለደችውን ተረሳ ይሁንን በእርግጥም እኔ ግን አረሳሽም። እናት ልብ ውስጥ መራራት አለ እና ፍርድን አድርጌላታለሁ አለ። አያችሁ አይደል? ጥበብ ምን ያደርጋል? ይፈርዳል። እግዚአብሔር ፈራጆች ያደርጋችኋል። ምህረት እንዲሞላባችሁ ያደርጋል። ሌላኛው ቃል ኤፌሶን 1:17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ ማንን በማወቅ? እርሱን በማወቅ እኔ አንድ ጸሎት ልጸልይላችሁ። አሜን። ጳውሎስ ከጸለየው ጸሎት ውስጥ ስለ ብር አልጸለየም። ሶስት ጸሎቶች አይሉ የአፌን ቃል ከፍቶ ቃል በልቤ ላይ በአምላሴ ላይ እንዲያስቀምጥ ጸልዩልኝ። አሜን። የክብር አባት የጌታችን ኢየሱስ ክርስቶስ አምላክና አባት እርሱን በማወቅ እግዚአብሔርን ማወቅ ይሁንልን። አሜን። የጳውሎስ ጸሎት እርሱን ማወቅ ይሁንልን። አሜን አሜን። ብዙ ሰው እኮ ቸርች እኮ እርሱን ለማወቅ እግዚአብሔር ወይ ጸልይልኝ የሚል የለም። ዲቪ ደርሶኝ እንድሄድ አብይ ጸልይልኝ አሉ። የተስፋዬ ካሳ ቀልድ አልሰማችሁት? አይ ተስፋዬ ያሉታል።
ለአንተ ከምጸልይ ለራሴ ብጸልይ አልሄድም እንዴ? ብዙ ሰው በጣም ያስቀኛል። እስቲ እግዚአብሔርን ለማወቅ እንጸልይ እስቲ። ክብር ለኢየሱስ ይሁን። ይሄ ማለት ደግሞ የጸሎት ርዕስ አይኑራችሁ ማለት ግን አይደለም። ተረዳዳ ማለት ቱማች እንትን አትበሉት፣ በቃ ማለት አታጋኑት ማለት ነው። እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ። የጥበብና የመገለጥ መንፈስ the spirit of wisdom የሚለው ቃል የግሪኩ ቃል ሶፊያ ነው የሚለው። ለዛ ነው ቆላስይስ 2:3 ላይ እንደዚህ ይላል፣ በእርሱ የጥበብና የእውቀት መዝገብ በዚያ ተሰውሯል። አሜን። ኧረ አሜን አሜን። የጥበብና የእውቀት ሁሉ መዝገብ በማን ውስጥ ተሰውሯል? በኢየሱስ ውስጥ። አሜን። ሶፊያ ለዛ ነው ቴርኖሲስ የሚባል ዊዝደም አለ፣ ፕራክቲካል ዊዝደም የሚባለው። ሴኖሲስ የሚባል ዊዝደም አለ፣ ማይንድ ሴትህ የተባረከ ሶሉሽን ብሪንገር። ለዛ ነው እንቆቅልሽን ይዛ ሄደች ልትፈትነው፣ እንቆቅልሿን ሁሉ ፈታላት። ከዛ በኋላ ምን አለች? ነፍስም አልቀረልኝም። አሜን በሉ። ነገር ነፍስም አልቀረልኝም ሊያስብልህ የሚችልህ አንድ ነገር ልንገራችሁ ወጣቶች፣ መልክሽ አይደለም፣ መልካ አይደለም፣ የሆነ ጡንቻ አይደለም፣ ዊዝደምህ ነው። አሜን በሉስ። አሜን። ጠቢቡ ሰለሞን በህይወት ዘመኑ የኖረው በምንድን ነው? በጥበብ ነው። ጠቢቡ ሰለሞን the son of peace ነው የሚባለው። ለምንድን ነው? በዘመኑ አባቱ ዳዊት ጦረኛ ነበረ፣ በሰለሞን ጊዜ ግን ሰላም ነበር። የጥበብ ሰው ስትሆኑ የሰላም ሰው ትሆናላችሁ። የእግዚአብሔርን ቃል ታደርጋላችሁ። ለዛ ነው በእኔ የሚያምን ከቶ በጨለማ ሊመላለስ አይችልም፣ በብርሃን ሁሉ ይሄዳል። ለምን? እግዚአብሔር ብርሃን ነው። የእግዚአብሔርን ቃል በማድረግ ውስጥ ምን አለ? ሰላም አለ። አሜን በሉስ። አሜን። የመገለጥ መንፈስ እንዲሰጣችሁ እለምናለሁ። መገለጥ በሉስ። መገለጥ የሚለው ቃል the spirit of revelation የሚለው ቃል አንደርስታንዲንግ ገባበታለሁ። አንደርስታንዲንግ ነው የሚለው እንግሊዘኛው the father of glory may grant you the spirit of wisdom and revelation የሚለው may grant you የሚለው ቃል grant የሚለው ቃል የግሪኩ ቃል ሳየው ላምባኖ ይባላል። እስቲ ላምባኖ በሉ እስቲ። ላምባኖ የሚለው ቃል የመጣው ከምንድን ነው? ከዚህ ነው። ላምባኖ የሚለው ቃል አንደርስታንዲንግ ማለት ነው። ለምሳሌ እኔ ያወራውህ አገኘኸኝ ወይ ማለት ነው። የኔ የማወራውን ሐሳብ አንደኛው ትርጓሜ መረዳት መቻል ነው። የጥበብና የመገለጥ መንፈስ። እስቲ መገለጥ በሉ እስቲ። መገለጥ ምን አይነት ነው? መገለጥ ማለት ሲባል ኢሉሚኔሽን እና ሬቨሌሽን ይለያያል። እስቲ ኢሉሚኔሽን በሉ። ኢሉሚኔሽን ለዛ ነው መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ መጽሐፍን እንዲረዱ ስፒሪቹዋል ኢንሳይትን ያደረገላቸው። ለዛ ነው መጽሐፍንና የእግዚአብሔርን ቃል አታውቁምና ትስታላችሁ። ለምን? እነዚህ ሰዎች ያውቁታል። ዲያር ፈሪሲያኖች ቶራውም ይወጡታል ባፋቸው፣ ግን የት እንደሚደረግ ነገሩን እንዴት እንደሚረዳ አያውቁትም። መጽሐፍንና የእግዚአብሔርን ኃይል አታውቁም። ምን እነዚህ ሰዎች ችግር አለባቸው? አንደርስታንዲንግ ኢሉሚኔሽን። ለዛ ነው የቃልህ ፍቺ ያበራል። the entrance of your word ነው የሚለው። የኢንትራንስ ኦፍ ዩር ወርድ የቃልህ ፍቺ ምን ያደርጋል? ያበራል። ቃሉ ሲበራልህ ያንተ ነገር ይገለጣል። አሜን። ኧረ አሜን በሉስ። አሜን። የቃሉ ፍቺ በሉስ። ሌላኛው የቃሉ ፍቺ ውስጥ ምን አለ ስትሉ፣ ለዛ ነው እግዚአብሔር የምንረዳበትን ዊዝደም ይሰጠናል። የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። የመገለጥ መንፈስ እንዲሰጣችሁ እለምናለሁ። እሺ። ይህም የልባችሁ አይኖች ሲበሩ። የልቦና አይን ምንድነው? the eyes of understanding being enlightened. the eyes of understanding being enlightened. ኢንላይትመንት የሚለው ቃል ወይም ላይት የሚለው ቃል ከግሪክ ቃል ነው የመጣው። ፎርቲዞ ነው። ፎርቲዞ ማለት ላይት ማለት ነው። ላይት ባለበት ምን ይበላል? ይበራል። ሲበራ በሉ እስቲ። ሲበራ ላይት ገባብኝ። ነጭ ቤት፣ ነጭ ግድግዳው ነጭ የተቀባ ቤት የማን ነው? ቤት የኔ ቤት ነው። ላይት በሉ። ላይት አየህ፣ መንፈሳዊ ላይት ያስፈልጋል፣ ስፒሪቹዋል ላይት ያስፈልጋል። የቤት ኪራዩ ተከፍሏል። አሜን። ነገሩ ተስተካክሏል። አሜን። እግዚአብሔር በካርቶን የተደረገ መጽሐፍ ያለበት ያንተ ነው። ሞጁል ያለበት እስቲ ለጌታ መንፈስ። አሜን። ኤርሚ ቤት ወስደህ ታውቃለህ?
የልቦና አይኖቻችሁ ፎርቲዞ ሲገባ አሜን። ለዛ ነው አንድ ጊዜ ቶማስ ምትኩ ያስተማራሉ ሴትዮዋ አሁን ስገባ ኦሞኖ የሚሄደው ምናምን ትላለች። እኔ የሰማይ ምስጢር እያወራው አንቺ እዚህ የሆነ ትንሽ ኢየሱስ ውስጥ ገብተሽ ኦሞ ትፈልጊያለሽ አለ። ክብር ለኢየሱስ ይሁን። ዛሬ አንድ ነገር እጸልያለሁ። ላይት ሲበራልህ ነገር መገለጥ ይጀምራል። አሜን አሜን በሉ። አሜን። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የመጥራቱ ተስፋ ያለው ዘንድ በቅዱሳን ያለውን የርስት ክብር ባለጠግነት እሱ ወደ ውስጥ ዝገባ ምን እንዲሆን ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። ምን እላለሁ? ታውቁ ዘንድ ነው። አሁን ይሄ ጸሎት ምንድነው? የጳውሎስ ጸሎት ነው። እመኑኝ የጥበብ መንፈስ የሚመጣው በጸሎት ነው። ክብር ለኢየሱስ ይሁን። አሜን። ቆላስይስ 1:9 ላይ እንደዚህ ይላል፣ ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምሮ የፈቃዱን ዕውቀት የፈቃዱን ዕውቀት በሉ የፈቃዱን ዕውቀት ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። ጸሎት የሚባለው ክላስ ምን አይነት ብዙ አይነት ጸሎት አለ። አንደኛው the prayer of consecration የሚባል ጸሎት አለ። ይሄ prayer of consecration ወይም the prayer of dedication የሚባለው ጸሎት ታይፖ ጸሎት ምንድነው? ጸሎትህ ምን እንዲሆን ከፈለክ ነው እንዳ ያላወከውን ሁሉ ጊዜ ባንተ ውስጥ የፍቃዱ ዕውቀት የጥበብን እንዲሞላባችሁ ይሄንን እናሳስባለን ሳንተው በእግዚአብሔር ፊት። እግዚአብሔር ይሄንን ይስጠን። የጥበብ መንፈስ እግዚአብሔር ይስጠን። አሜን። እግዚአብሔር ጠቢባን አድርጌ ጥበብ ከሰማይ ነው የሚመጣው። ጥበብ በስኩል አይመጣም። ያዕቆብ 5 ላይ እንደዚህ ይላል የእግዚአብሔር ቃል፣ ከናንተ ማንም ጥበብ ቢጎርለው ሳይነቅፍ በልግስና ይስጥ። ዶክተር ወዳጄን ምን አለ በዚህ ምድር ላይ ጠቢባኖች ትምህርት ቤት ገብተው ከተማሩ በላይ በሉ እስቲ ህይወት ያስተማራቻቸው ማርክ ዙከርበርግ ሃርቫርድ ያቋረጠ ሰው፣ ቢል ጌት ያቋረጠ ነው አልጨረሰም። ሰፈር ውስጥ አሁን ምድሪቷን የሚያናውጧት ሰዎች ከገጠር መተው ትምህርታቸውን ያልጨረሱ ከ8ኛ ክፍል ያቆሙ ነው የምድሪቷን ኢኮኖሚ እያንቀሳቀሱት ያሉት። እመነኝ ህይወት ትምህርት ቤት ነው። በህይወት ውስጥ የምትማሩትን ትምህርት ቤቶች ተማሩ። ይሄ ማለት ግን ደንቆር ማለት አይደለም። ትምህርት አትማር አይደለም። አታጥና ማለት አይደለም። በጣም ብዙ ሰው ምን ያውቃል? ቲዮሪቲካል ኖሌጅ ያውቃል። ቲዮሪ ያውቃል። እኔ ባይብል ስኩል ስንማር ቸርች ግሮዝ ስትራቴጂ የሚባል ትምህርት እንማር ነበር እና ባይብል ስኩል ስትማር እንግዲህ ሁሉንም አዋቂ ነው የምትሆነው። ኤርሚያስ ያውቀዋል ሁሉንም እና ገብተህ የሚታይ ትችት ነው። አይ ይሄ ስብከት ይሄ ምናምን ነው የምትለው። ገብተን በቃ ስንተች ከዛ አባቴ ቸርች ስከፍት አየሁት የሰዎቹን ነገር የሚሆነውን ነገር የሚያልፉበትን ነገር ምናምን ማለት ምንም አውቆ ለማያውቅ ሰው የግሪኩ ብለህ ብታወራው ምን ጥቅም አለው? ፕራክቲካሊ ህይወቱን እንዲኖር ማስቻል እግዚአብሔር መውደድ ነው ማስተማር ያለበት። አሜን በሉ።